አርዕስተ ዜና። የምርጫው ዋዜማ የብልጽግና ከተማ ልማት እየተካሄደ መሆኑ ተነገረም። በጭልጋ ወረዳ ጉልት ቀበሌ 5 ዓመት ህፃን በሽፍታ ታፍኖ የገባበት ጠፋም። ነዳጅን ጨምሮ ከውጭ ሀገራት የሚገቡ ምርቶችን ወደ ሀገር ውስጥ ለማጓጓዝ ወደ ጅቡቲ የሚሄዱ መኪኖች ለወራት ለመቆም እንደሚገደዱ ተሰማም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የምርጫው ዋዜማ የብልጽግና ከተማ ልማት እየተካሄደ መሆኑ ተነገረም። መምረጥ መብት እንደሆነ ሁሉ አለመምረጥ መብት መሆኑን ዘንግቶ በካድሬዎች እያስገደደ የምርጫ ካርድ ማደሉ በምርጫ ቦርድ ሳይቀር እያስነቀፈው ያለው የብልጽግና መንግስት ሰሞኑን በየከተሞች የምረጡ የልማት ዘመቻ እያጧጧፈ መሆኑን እየተናገረ ይገኛል። የገጠሪቷን ኢትዮጵያ ማከለ ልማት የማይሰራ የብልጽግና መንግስት በያዛቸው ከተሞች የተለያዩ የልማት ፕሮጀክቶችን እየጀመረ በቪዲዮ በመቅረጽ በከፍተኛ ሁኔታ ማህበራዊ ሚዲያውን በማጨናነቅ ላይ መሆኑ ታውቋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በባህር ዳር ከተማ ዛሬ የተጀመረውን የምርጫ 2018 የ3.5 ኪሎ ሜትር አስፋልት መንገድ ስራ በአካል ተገኝተው ሲያስጀምሩም ኢትዮጵያን የሚመጥን ከተማ ለመገንባት እየሰራን ነው በማለት ተናግረዋል። 85 በመቶ የሚሆነውን የኢትዮጵያ ሕዝብ በገጠር ለረሃብና ዝርፊያ፣ ለድህነትና የተለያዩ የጸጥታ ችግሮች አሳልፎ የሰጠው ብልጽግናም ስለ ከተማ ልማትና የመዝናኛ ቦታዎች ግንባታ ላይ ብቻ እየተጨነቀ 8 ዓመታትን ማሳለፉ ለገበሬው ያለው አመለካከት የተዛባ መሆኑን ማሳያ ነው ተብሏል። አንዳንድ አስተያየት ሰጪዎች ብልጽግና በከተማ ብቻ የምረጡ የልማት ፕሮጀክቶችን የሚሰራው በአብዛኛው የገጠር አካባቢ ምርጫ ማካሄድ እንደማይችል ስላረጋገጠ ነው በማለት ይከራከራሉ። አቶ አረጋ ከበደ በባህር ዳር ከተማ የ3.5 ኪሎ ሜትር የምረጡኝ አስፋልት ፕሮጀክት ሲያስጀምሩም ጠቅላይ ሚኒስትር አብይ አህመድን በኢትዮጵያ በያዝነው ዓመት ብዙ የመድኃኒት ማምረቻ ፋብሪካዎች ሊመረቁ መሆናቸውን በአፈቀላጤ ሚዲያዎቻቸው በኩል ወጥተው ሰብከዋል። ሳያቅድ ለመስራት እንዲመቸው ፕራግማቲዝም በሚል ማታለያ የሚደበቀው የብልጽግና መንግስት ሌትም ቀንም የሚያሳስበው ጉዳይ ኢትዮጵያና ህዝቦቿ ሳይሆኑም በስልጣን ላይ ተፈናጦ መዝለቅ መቻል አለመቻሉ ብቻ ነው የሚሉ ወገኖች የባህር ዳሩም ሆነ የሌሎች ከተሞች የምርጫ ዋዜማና የልማት ግርግሮች ብልጽግና ለህዝብና ለሀገር የሚጠቅም የልማት ፖሊሲና ፕሮግራም እንደሌለው ያመላክታል ተብሏል። በኢትዮጵያ ለሚገኙ ከ60 በላይ ጫጩት ፓርቲዎች አውራ ፓርቲ ሆኖ በድጎማና በል የሚደልላቸው ብልጽግናም የዘንድሮውን ምርጫ በብቸኝነት እንደሚያሸንፍ የተረጋገጠ ቢሆንም ለበርካታ ፓርቲዎች የምክር ቤት ወንበር ለመስጠት መዘጋጀቱ ታውቋል። ወደ ስልጣን ከመጣበት መጋቢት 2010 ዓ.ም ጀምሮ በተለያዩ ዘርፎች ሀገሪቱን በተረጋጋ መንገድ መምራት ያቃተው የብልጽግና መንግስት ምርጫዎችን የሚያካሂደው በባህሪው ዲሞክራሲያዊ ስለሆነ ሳይሆን ስልጣኑን ህጋዊ አስመስሎ የ10 ዓመታት ትንቢቱን ለመፈጸም ነው የሚሉ ወገኖች አልጠፉም። ምርጫውን አስመልክቶ አስተያየት የሚሰጡ አካላት በበኩላቸው የብልጽግና መንግስት ከመጣ ጊዜ ጀምሮ ያሳጣንን ሰላም ቢመልስልን ያለምንም የምረጡ የልማት ዘመቻ ዝም ብለን እንመርጠው ነበር ሲሉ ብልጽግና በሀገሪቱ ሰላምና መረጋጋትን አስፍኖ የህግ የበላይነትን ማስከበር ያቃተው ደካማ መንግስት መሆኑን ገልጸዋል። በጭልጋ ወረዳ ጉልት ቀበሌ 5 ዓመት ህፃን በሽፍታ ታፍኖ የገባበት ጠፋም። በማዕከላዊ ጎንደር ጭልጋ ወረዳ ጉልት ቀበሌ ሀያ ማጀት የተባለ አካባቢ አንድ 5 ዓመት ህፃን ከትላንት ወዲያ ከሌሊቱ 5 ሰዓት በሽፍታ ታፍኖ ተወስዶ የት እንደደረሰ አልታወቀም ሲሉ አካባቢው ነዋሪዎች ተናግረዋል። ሽፍቶቹ ከሌሊቱ 5 ሰዓት በተጠቀሰው ቦታ ነዋሪ የሆነውን የአቶ ፈንቲ ንጉሴን ቤት ሰብረው ገብተው ከፍተኛ ዝርፊያና ድብደባ ከፈጸሙ በኋላ የ5 ዓመት ህፃኑን አፍነው እንደወሰዱት የመረጃ ምንጮቻችን ገልጸዋል። አቶ ፈንቴ ንጉሴ ሽፍቶች ቤቱን ሰብረው ለመግባት ሲሞክሩ ላለማስገባት ከፍተኛ የሆነ ትግል ቢያደርጉም የሽፍቶቹ ቁጥር በርካታ ስለነበር ቤታቸው መሰበሩን የገለጹልን የቀበሌው ነዋሪዎች ለምን ክፈት ስንል አልከፈትክም በሚል አቶ ፈንቴ ንጉሴ ላይ ከባድ ድብደባ መፈጸማቸውን አብራርተዋል። የአቶ ፈንቴ ንጉሴ ቤተሰቦች ቤት ውስጥ የነበራቸውን ጥሬ ገንዘብና ሌላ በቀላሉ የሚወሰድ ንብረት ለዘራፊዎች ከሰጡ በኋላም የዘረፉት ንብረት ያላረካቸው ዘራፊዎች ለጊዜው ስሙ ያልተጠቀሰ የ5 ዓመት ህፃን በጭካኔ አፍነው ወስደዋል ተብሏል። ዝርፊያውንና እገታውን የፈጸሙት ሌቦች ማንነት በውል አለመታወቁን የገለጹልን የቀበሌው ነዋሪዎች እስካሁን ህፃኑ የት እንደደረሰ አልታወቀም ሲሉ ተናግረዋል። በርካታ አካባቢው ማህበረሰብ አባላት በቀጠና የሚንቀሳቀሰው የሽፍታ ቡድን እንጂ ከሌላ አካባቢ የመጣ ዘራፊ አይደለም፣ ሳይታወቁ የቀሩት በደረቅ ሌሊት ጨለማ ለብሰው በመምጣታቸው ብቻ ነው ብለዋል። ወሮ በላ ሽፍታ ቡድን ስልክ ደውሎ እንደተለመደ ማስለቀቂያ ገንዘብ ያልጠየቀው የታገተው 5 ዓመት የገጠር ህፃን የስልክ ቁጥር ስለማያውቅ ሊነግራቸው ስለማይችል ሊሆን ይችላል ሲሉ በርካቶች ግምታቸውን ገልጸዋል። ይህ በእንዲህ እንዳለ የከል ከተማ አስተዳደር ባወጣው መረጃ ቁጥራቸው 6 የሚሆኑ በጭልጋ ወረዳ የተለያዩ አካባቢዎች ሲንቀሳቀሱ የነበሩ ሽፍቶች እጅ መስጠታቸውን ትላንት አሳውቋል። አንዳንድ አስተያየት የሚሰጡ የወረዳውና የከል ከተማ ነዋሪዎች የሽፍታው ቡድን እንደ ፖለቲካ ሁኔታ ቅርጹንና አሰራሩን እየለዋወጠ እንደሚዘርፍና እንደሚያግት እየገለጹ ይገኛሉ። አብዛኛው የሌባና የዘራፊ ቡድን ምህረት ከገባ በኋላ መቀመጫውን ከተማ አድርጎ ሰላማዊ ቢመስልም ሌሊት በተደራጀ መንገድ በገጠርም ሆነ በከተማ ዝርፊያና እገታ እንደሚፈጽም ነዋሪዎች አክለው ገልጸዋል። የ5 ዓመቱ ህፃን እገታም ከተማ ተቀምጦ በሚሆነብደው ምህረት በገባ ሽፍታ እንደተፈጸመ ጥርጥር የለውም የሚሉ ወገኖች በአካባቢው የተጠናከረ የጸጥታ ስራ ስለማይሰራ ነው ህብረተሰቡ በእንደዚህ አይነት ችግር የሚሰቃየው ብለዋል።
ታጣቂዎችን በሰላም እጃቸውን እንዲሰጡ አድርጊያለሁ በሚል ከሽፍታው ቡድን ጋር የተነሳውን ፎቶ በማህበራዊ ሚዲያ በማሰራጨት ታሪክ እንደሰራ ለማሳየት የጣረው የከተማው ከንቲባ ተወርቁ ጎሽም ምህረት ከገቡ በኋላ ከተማ ተቀምጠው ጨለማን ተገን በማድረግ ስለሚዘርፉትና ሰው ስለሚያግቱት ወሮበሎች ያለው ነገር የለም። ነዳጅን ጨምሮ ከውጭ ሀገራት የሚገቡ ምርቶችን ወደ ሀገር ውስጥ ለማጓጓዝ ወደ ጅቡቲ የሚሄዱ መኪኖች ለወራት ለመቆም እንደሚገደዱ ተሰማም። በተለይም የመካከለኛው ምስራቅ ጦርነት ከተነሳ በኋላ ችግሩ መባባሱንና አሽከርካሪዎች ለከፍተኛ ወጪና ላልተገባ እንግልት እየተዳረጉ መሆናቸውን በተደጋጋሚ ሲናገሩ ይስተዋላል። በጅቡቲ ወደብ ለሳምንታት ከፍ ሲልም ለወራት እንዲቆሙ የሚገደዱት ተሽከርካሪዎች የሚመለከተው የመንግስት አካል ችግሩን እንዲፈታላቸው ቢጠይቁም ችግሩ የኛ ብቻ አይደለም የሚል ምላሽ እንደሚሰጣቸው ተናግረዋል። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ አቅርቦት በከፍተኛ መጠን በመቀነሱ ምክንያት በጅቡቲ እስከ 45 ቀናት ለመቆም ተገደናል ሲሉ የነዳጅ ጫኝ ቦቴ አሽከርካሪዎች መናገራቸውን ዶቼ ቬለ ዘግቧል። አሽከርካሪዎቹ አክለውን በጅቡቲ ከኢትዮጵያ የባሰ ኑሮ ውድነት እንዳለና ለከፍተኛ ወጪና እንግልት እየተዳረጉ መሆናቸውን ተናግረዋል። ዶቼ ቬለ በዘገባው ነዳጅ ጫኝ አሽከርካሪዎች በመካከለኛው ምስራቅ ጦርነት ምክንያት የነዳጅ አቅርቦት በመቀነሱ በጅቡቲ ከወር በላይ እንዲቆሙ እየተገደዱ ነው ይበል እንጂ ከጦርነቱ አስቀድሞም በንግድና ቀጠናዊ ትስስር ሚኒስቴር የአሰራር ድክመትና ጉድለት ሳቢያ በጅቡቲ ወደብ ለወራት መቆም የተለመደ መሆኑን የጉዳቱ ሰለባ የሆኑ አሽከርካሪዎች ገልጸዋል። ነዳጅና የአፈር ማዳበሪያን ጨምሮ ከውጭ የሚመጡ በርካታ ምርቶችን በጅቡቲ ወደብ የምታስገባው ኢትዮጵያም አሽከርካሪዎች በጅቡቲ ወደብ መቆም ካለባቸው ጊዜ በላይ እንዲቆሙ መገደዳቸው ብቻ ሳይሆን አሽከርካሪዎች ምርቱን ጭነው የኢትዮጵያን መሬት ከረገጡባት ሰዓት አንስቶ እስከ መዳረሻቸው ድረስ በመንገድ ብልሽት፣ በደህንነት ስጋት፣ ባልተገባ ቀረጥና መሰል ችግሮች እየተንገላቱ እንደሚደርሱ በተደጋጋሚ ቅሬታ ሲያሰሙ ይስተዋላል። በጅቡቲ ወደብ ለወራት እየቆምን ለከፍተኛ ወጪና እንግልት እየተዳረግን ነው በሚል ቅሬታ የቀረበበት የንግድና ቀጠናዊ ትስስር ሚኒስቴር ከትላንት በስቲያ በሰጠው መግለጫም 120 ሜትሪክ ቶን ናፍጣና 60 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በባህረ ሰላጤው ሀገራት ቆመዋል በማለት አሽከርካሪዎች ከዚህም በላይ በጅቡቲ ቆመው ሊቆዩ እንደሚችሉ ተናግሯል። ሚኒስቴር መስሪያ ቤት ወደ ኢትዮጵያ ሊገባ የነበረውን ነዳጅ ጭነው በባህረ ሰላጤው ሀገራት ለመቆም የተገደዱት 3 መርከቦች በጦርነቱ ምክንያት የሆርሙዝ ሰርጥን ማለፍ ስላልቻሉ ነው ማለቱም አይዘነጋም። ከዚህ ጋር በተያያዘ በነዳጅ እጥረት ምክንያት ሀገሪቱ ውስጥ እየተፈጠረ ያለው የትራንስፖርት መስተጓጎል እንዳለ ሆኖም ኢንዱስትሪዎች፣ ትልልቅ ሆስፒታሎች፣ መንገዶችና ሌሎች ሀገር አቀፍ ፕሮጀክቶች ከወዲሁ ስራቸውን የማቆም አደጋ ውስጥ ሊገቡ ይችላሉ እየተባለም ይገኛል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ